ሲጀመር አብርሃም እውነታውን ማወቅ ከፈለገ ሁለቱንም ለየብቻ ቀጥሮ ማናገር አይጠበቅበትም። ስቲል ቪዲዮቹን ራሱ አይቶ ማወቅ ይችላል። ግን አብርሃም ያንን ነገር ማድረግ አልፈለገም። ለምን? እያንዳንዱን ነገር ሲያደርግ የነበረው አውቆ ስለሆነ ነው። ገባችሁ አይደለ? አውቆ ስለሆነ። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና ብቻ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንደተለመደው ሀሳባችሁን ኮሜንት ላይ እንድታጋሩኝ እጠይቃችኋለሁ። እንግዲህ ዛሬ ዳዊትና ዳኒ በጣም ለሄርሜላ እየተከራከሩላት እየተሟገቱላት ነበር። ይሄ ደግሞ የሆነው ካለ ምክንያት አይደለም። እውነታውን እናንተም ታውቁታላችሁ። ዳዊት ከዚህ ቀደም ምን አይነት ልጅ እንደነበረ እናውቃለን ሁላችሁም። ዛሬ ላይ ግን ተገልብጦ ነገሮችን እንዴት ነው በቃ ሄርሜላ በጣም መልካም ሴት እንደሆነች ሩታ ግን ብትሆን ዛሬ የጠየቀው ጥያቄ ሩታን ቢሆን ኖሮ ሩታ ጥፋተኛ ነች ብሎ ነበር ሩታ ላይ የሚደመደሙ። ዛሬ ግን ለተጠየቀው ጥያቄ ሄርሜላ በጣም መልካም ሴት እንደሆነች ካጠገቡ የቆመች ነገሮችን ለማስተካከል በጣም ብዙ ነገሮችን ያደረገች ጥላክ ያልሄደች ሴት ናት እና እኔ እሷ ምንም ታደርጋለች የሚል ሀሳብም ግምት የለኝም። ማለት እንግዲህ ምንድን ነው እሷ አይደለችም ጥፋትና ብታደርግ የምታደርግብህ ሩታነት አይነት ነገር ነው። ይሄ ደግሞ ተገቢ አይደለም። እንዲሁም ዳኒ በጣም ሲሟገት ነበረ። በጣም ካጠገብህ የቆመች ሴት ናት፣ ብዙ ነገሮች ስታደርግ የነበረች ሴት ናት እና ልታምናት ይገባል። እሷ ምንም ነገር አላደረገችም፣ እንዴት ልታደርግ ትችላለች? እሷም ለማስረዳት እየሞከረች ነበረ። እኔ እናንተ እንደውም እንደ ነገር ልንጣላ እንደ ዛሬ ፕራንክ ሁላ አድርጌክ ነበረ። በማግስቱ ነው ስልክ አታነሳም፣ ከዛ በኋላ የተቀያየርከው። ስለዚህ እኔን እዚህ ጋር እንደ ጥፋተኛ ለምንድን ነው የምታደርግ? እኔ ምንድን ነው ላደርግብህ የምችለው? በጣም እኮ የሚገርም ነው ውዶቼ። በጣም አብርሃም ነገሮችን አውቆ ግን ላለማመን ወይም ደግሞ እውነታውን አውቆ ግን ደግሞ እንዳላወቀ፣ ይሄ አውቆ አበድ አይነት ሰው ታውቃላችሁ፣ እንደዛ ነው እያደረገ ያለው እና ይሄ ደግሞ ተገቢ አይደለም። እያንዳንዱን ነገር ታውቃለህ፣ ግን ደግሞ አሁን ዛሬ ስጠይቃቸው የነበሩ ጥያቄዎች ራሱ ምንም በቃ የሆነ ፋይዳ የሌላቸው ጥያቄዎች ነበር ስጠይቅ የነበረው። ምንም የሆነ ቁም ነገር እኔ አልተመለከትኩኝም። እንደው ምንድን ነው አንድ ስትናገር የነበረው የሰሞት ቁም ነገር ወደ ጸበል እወስድሃለሁ ብለሽ ነበር የወሰድሽኝ፣ ግን ደግሞ አልወሰድሽኝም። ቪዲዮን ያየሁት መዝናኛ ቦታ ላይ ነው። አይ እኔ እኮ መዝናኛ ቦታ ላይ የወሰድኩ ከጸበል በፊት ነው። እንዲሁም ደግሞ ለምንድን ነው ቪዲዮ ያልቀረሽው? እያንዳንዱ ነገር እነሱ ሲያደርጉ ቪዲዮ ነበራቸው፣ መረጃ ነበራቸው፣ ቪዲዮን ፖስት አድርጓል። ግን አንቺ ቪዲዮ አልቀረሽም ለምንድን ነው ሲላት፣ እኔ ቪዲዮ ያልቀረስኩበት ምክንያት በእያንዳንዱ ሁኔታዎችና በእያንዳንዱ እርምጃዎች ውስጥ ሩታና ኤፋ ስለነበሩ ያን ነገር እንዳያውቁብኝ ነው። ለዚህም ደግሞ ማስተባበያ ዳዊት እየሰጠ ነበረ። እኛንን ይሄን ነገር እንዳታደርግ ያልናት እኛ ካጠገቧ ነበር፣ እያንዳንዱ እንቅስቃሴዎችን እናውቅ ነበረ። አብርሃም ደግሞ እንዴት እኔ በድን ሆኜ ሆቴል ልታዝናኝ ወይም ደግሞ መዝናኛ ቦታ እንዴት ልትሄጂ ትችያለሽ? እምነት ቦታ አልወሰድሽኝም፣ ግን ደግሞ እንዴት መዝናኛ ቦታ ወሰድሽኝ? እኔ በድን ከሆንኩኝ እኔ ምንም አላስታውስም እያለ ነው። ስለዚህ አንቺ ነሽ የተዝናናሹ እንጂ እኔ አይደለሁም። አይ አብርሃም የእውነት ግን በጣም ትችላለህ። እውነት አብርሃም ትችላለህ። እስኪ ትናንትናና ዛሬ አብርሃም ያለበትን ሁኔታ እስኪ ተመልከቱ። ይሄ ነው አይደል የድሮ አብርሃም? ይሄኛውን አብርሃም ነው እኛ የምናውቀው። ከዚህ በፊት የነበሩን አብርሃም፣ ይሄ በተለይ አንድ ወር ውስጥ የነበሩን አብርሃም ሁላችንም አናውቀውም። ግን ደግሞ ይሄ ነገር መቼ ነው ማብቂያው ማለት ነው? አሁን በራስ መንገድ ነገሮችን ማወቅ እየቻልክ ሁለቱንም ጠዋት ሩታን አገኛት፣ ከሰዓት ደግሞ ሄርሜላን አገኛት፣ አወራካት። አሁንም አልተዋጠለም። እያረክ ያለከው ነገር አውቀህ ነው። ግን ደግሞ ከዚህ በኋላ ምንድነው ማድረግ የፈለከው? ማለት ምንድነው ፕላንክ? በቃ አንተ ዋናው ፕላንክ ምንድነው? መነጋገሪያ ሀሳብ መፍጠር ነው። ከዚህ በፊትም ብዙ እንደተናገረች እንግዲህ በአንተ ዙሪያ በጣም ብዙ ሰዎች አሉ ራሳቸውን ገድለው ሩታም ሆነ አብርሃም ሌሎችን ማዳን ነው የሚፈልጉት ነው አደለ? የእሷ ሀሳብ አንተም ይህን ስራ ንቃ ተመችቶሃል። ይሄን ነገር ማቆም አትፈልግም። ሩታንም እውነቷን እንዴት ነው ጭልምልም አድርገህ ለማስቀረት ነው አይደለ? እውነት ግን ምንጊዜም እውነት ናት። አንተ ብታደባብሳት፣ አንተ እንዳትታወቅ ብታረጋት የሆነ ሰዓት ላይ እውነቱ መጋለጡ አይቀርም። የዚች ልጅስ ስም ለምንድነው በከንቱ የሚጠፋው? ለምንድን ነው ሁልጊዜ እሷ ጥፋተኛ እንደሆነች ጥፋተኛ ሳትሆን ካለ ጥፋቷ እሷ ጥፋተኛ እንደሆነች እሷ የሆነ መጥፎ ሴት እንደሆነች ነው ብዙ ጊዜ ነገሮች ላይ
ትኩረት የምታደርግ ያ መሆን የለበትም። ሁልጊዜ ራስህን ንጹህ እያደረግ እሷ ልክ እንደ መጥፎ ሰው መቆጠር የለባትም። በነገራችን ላይ ሩታን የምናውቃት ልጆች እናውቃታለን። ሩታ በጣም የዋ መልካም ሴት ናት። ምንም የሚካድ ነገር የለም። ግን ዛሬ ደርሰህ ደግሞ ይሄ የምታደርጋቸውና የምታሳያቸው ነገሮች ትክክል አይደሉም። ዳዊትም ሆንክ ዳኒ ሚዛናዊ ለመሆኑ ሞክሩ። ትላንትና ሄርሜላን በጣም ስተንቋሻት የነበረች እንስት እንደውም አፈቅራታለሁ ቴክስት ተላልከን ነበረ፣ ከሀገር መውጣት አለብን፣ ሁለቱን ለመለያየት በጣም ብዙ መንገዶችን የተጓዝክ ልጅ ነህ። ዛሬ ላይ ግን ደግሞ ሩታን ክደህ ደግሞ ከሄርሜላ ጋር የሆንክ ልጅ ነህ እና አንተ ችግር የለውም። አንተ ያው ይታወቃል፣ አንተ ያለበት ቦታ ሰላም እንደሌለ፣ አንተ ያለበት ቦታ ላይ ሁልጊዜ ንትርክና ሁልጊዜ ጸብ እንደሆነ ይታወቃል። ገባ አይደለ? ግን ዳዊት እውነት ዳዊት እኛ ወደ ሶሻል ሚዲያ ላይ ስትመጣ በጣም ወደን፣ በጣም መልካም ሰው፣ በጣም እንደውም ይሄ እንዴት ነው ትህትናክ፣ የምታረጋቸው ነገሮች፣ ሚዛናዊነት ግን በጣም ነበር የወደነው። ዛሬ ላይ ግን ደርሰክ ነገሮችን አላደለ የተገላቢጦች ማድረግ በጣም ሼም ነው። አንተ እንደ አንድ ባልዳር አንድ ልጅ እንዳለው አባት ግን ብችል እነዚህ ልጆችን ለማስማማት ከካሜራ ጀርባ ብዙ ነገር ማድረግ ይቻላል። ግዴታ ካሜራ ላይ አይደለም ሁሉ ነገር ላይፋቸው፣ ሁሉ ነገር ካሜራ ላይ መሆን የለበትም። ከካሜራ ጀርባ እኮ ብዙ ነገሮች ማስተካከል ትችላላችሁ። ግን አሁን እየተፈጠረ ያለው ነገር በጣም ደባሪ ነው። በተለይ ሄርሜላ አሁን ላይ ተስፋ እንደማትቆርጥ አሁንም ነገም ከነገ ወዲያም እንደምትጠብቀው እሷ ጋር ምንም ጥፋት እንደሌለ እንደውም እሷን ማመስገን እንዳለበት ከጎኑ ስለቆመች አብረው ስለነበረች እንዲሁም እሷን መምረጥ እንዳለበት እሷ ጋር እውነት እንዳለ እሷ ምንም እንዳደረገችው ነው እንግዲህ እየተናገረች ያለው። እሺ ሁላችሁም ጋር እውነት አለ፣ ግን ከእውነቱ ደግሞ ጀርባ አብርሃም ጋር ነው ሁሉ ነገር ያለው። በቃ ማለት ህይወቱን መብራት ያለበት ነገሮችን ማስተካከል ያለበት የህይወት ምርጫው ከማጋ እንደሆነ መርጦ መኖር ያለበት አብርሃም ነው እንጂ ሁለቱንም ወደ ከሁለቱም ጋር ለመሆን ማሰብ የለብም። ሩታን ካልክ ሩታን ነው፣ ሄርሜላን ካልክ ሄርሜላን ነው። ገብቷችኋል አይደለ? እንዲሁም ደግሞ አንተን የሚከተሉ ሁልጊዜ እንደምላችሁ ከግማሽ ሚሊዮን ሰብስክራይብ በላይ ወይም ደግሞ ቤተሰቦች አሉ። ስለዚህ እነሱንም ማሳዘን የለብም። የሰው ልጅ ያጠፋል፣ ከጥፋቱ ይማራል፣ ይስተካከላል። ገብቷችኋል አይደለ? ሶሻል ሚዲያ ላይ የተነሳ ሀሳብ አለ፣ በጣም ብዙ ሀሳቦች አሉ። ለእነዛ ነገሮች መልስ መስጠት አለብህ። ራስን ማጽዳት አለብህ። ነገሮችን ማስተካከል አለብህ። ዛሬ ዝም ስለተባልክ ዝም ተብሎ ይቀራል ማለት አይደለም። ገብቷችኋል አይደለ? እኔ ዛሬም ነገ መናገር የምፈልገው ነገር ቢኖር ሩታ እውነት አላት። የእሷ እውነት ደግሞ ተደብቆ አይቀርም። አብርሃምም ደግሞ በዚህን ያህል እሷን እንድትጠላ እሷን መጥፎ ሴት እንደሆነች እሷ ለምን በሁለት እግሯ ቆመች፣ ለምን ጎበዝ ሆነች ይሁን አላውቅም። የእውነት ነው የምላችሁ። እኔ እንደውም በእሷ ጥንካሬ በእሷ ጉብዝና እንደውም አንተ ልትደሰት፣ የልጅክ እናት ናት፣ በቃ አላደለ ልታወድሳ፣ ልታሞግሳ፣ ሰርፕራይዝ ልታረጋ፣ ልታስደስታት ነበር የሚገባው እንጂ በዚህን ያህል መጠን ነገሮች እንደዚህ ማድረግ አልነበረብህም። እንግዲህ ሁለቱንም በየግል አውርታችኋል። አውርተህ ግን ምንም የተዋጠልህ ነገር የለም። እውነታውን ግን ታውቀዋለህ። አንተ እንዳልታመምክ ምንም እንዳልሆንክ እኛም እናውቃለን። በዚህን ያህል ግን ኦዲየንስን ማሞኘት የለብህም። በነገራችን ላይ እዚህ ጋር የሚከተልክ ሰው ሞኝ ሆኖ አይደለም። እያንዳንዱ ነገር ያውቃል፣ ሳያውቅ አይደለም። ከዛሬ ነገር ትሻላለህ። ትላንት ላይ የነበርክበትን ማንነት፣ ትላንት ላይ የሰራቸው መልካም ስራዎች ናቸው ዛሬ ላይ ሰዎች የሆነ ቁርጥ አድርገው እንዳይጠሉክ ያደረገ። ገባ አይደለ? ከዚህ ፊት በጣም በበጎ ስራዎች ተሰማርታል፣ ብዙ ነገሮችን ሰርታል። እነዛ መልካም ስራዎች ደግሞ ቢያንስ እነዚህ መጥፎ ስራዎችን እየሸፈኑልክ ነው እንጂ እውነት ለመናገር የምታረጉት ነገር የእውነት እንዳልሆነ ውሸት እንደሆነ አንተም ነገሮችን አውቀ እያረክ እንደሆነ በጣም በደንብ ያስታውቃል። ገብቷችኋል አይደለ? እንግዲህ የዛሬው ቪዲዮ እንግዲህ እናንተም እንደተመለከታችሁት ሩታም እንግዲህ ከቡዜ ጋር መታ ነበረ። እሱም አብርሽም እንግዲህ ከዴቭ እና ከዳኒ ጋር መጥቷል። ያው እንደተመለከታችሁት ምንም የተለየ ነገር የለም። አንድን ሀሳብ እየደጋገሙ ልክ እንደ የቤት ስራ እየሰሩት ነው። እንግዲህ ነገም ደግሞ በዚህ ጉዳይ ይመጣሉ፣ ከነገ ወዲያም በዚህ ጉዳይ ይመጣሉ። ይሄ ምንም ማቋጫ የሌለውም ደግሞ እውነት ነው። ሁላችሁም የእነዚህን ልጆች መጨረሻ ትናፍቃላችሁ። ያው መጀመሪያ ላይ እንዳልኳችሁ አብርሃም በራሱ መንገድ ሁሉ ነገር ማወቅ እየቻለ ግን ሩታንም ሄርሜላንም በየግል ለማናገር ሞክሯል። በየግላቸውም ሲያናግራቸው ምንም የተለየ
ያንን ሰው ሀሳብ ወይም ደግሞ የተፈጠረ ነገር የለም። ሁሉን ነገር እንደማያውቅ ሰው ሆኖ ነው እየተናገረ ያለው። ቪዲዮ ተመልክቶ ቪዲዮ ላይ ያለው እያንዳንዱ ነገር ምንም እንደማያውቅ ምንም እንደማይስታውስ እስቲል ሐኪም ቤት ሲገባ ራሱ ምንም የሚያውቀው ነገር እንደሌለ በአጠቃላይ ሲፈጠር የነበረውን ነገር ራሱ በቪዲዮ ራሱ አይቶት ለማስታወስ እንዳልቻለ ነው። ይሄ ደግሞ ውሸት ነው ማለት ማንም ሊያምንክ አይችልም። እኔ ብያቸዋለሁ። እዚህ ሚዲያ ላይ ያለ ሰው እናንተን የሚመለከታችሁ የዚህን ያህል የማያውቅ ፋራ ማገናዘብ የማይችል ሰው አይደለም። እያንዳንዱ ነገር ያውቃል። ግን ደግሞ አንተ የምትሄድበት መንገድ ያው አውቀ ነው እያንዳንዱ ነገር የምታደርገው። የጤና ሁኔታ ሰላም እንደነበረ እውነት ነው። ግን ደግሞ እኛ እንዲመለስለን የምንፈልገው ነገር ምንድን ነው? አብርሃም ታሞ ከነበረ እንዴት ዳነ ነው። ዛሬ ቡዜም የተናገረች ነበረ። እኔ ወንድሜ መዳኑ ነው የምፈልገው፣ ወንድሜ ደግሞ አሁን ላይ በጥሩ ሁኔታ ላይ ይገኛል፣ ድኗል። እኔ ዋጋ ክፍዬ እንግዲህ አድኜዋለሁ ነው አይደል እያለች ያለች። እና እንዴት ነው ልታደኝ ይችላል? የትኛው የእምነት አባት ጋር የትኛው የድነት ቦታ ወስደሽ ነው ዳነ የምትይው? ገብቷችኋል አይደለ? ይሄ ነገር ራሱ ኦዲየንስ እንዲመለስለት ይፈልጋል። እንዲሁም ደግሞ ዛሬም የሩታን ስም እንግዲህ እንደ አዲስ የሆነ ነገር እሷ እንዳደረገችበት እንግዲህ እንዲነሳ አዲስ ሀሳብ ተነስቶ እንግዲህ እንደ አዲስ እየተነጋገሩበት ይገኛል። ይሄ ነገር ግን ቡዜ አንቺ ከነሱ ትንሽ የተቻልሽ ምራቅ ዋጥ ያልሽ ነሽ አይደለ? ግን የሰው ልጅ እድሜው አይደለም የሚያበስለው። እኛ ከአንቺ የባሱ ታናናሾችም ከአንቺ የበለጠ አሳሰብ ያላቸው አሉና ይሄ ነገር መቋጨት አለባችሁ። ይህን ነገር መደምደም አለባችሁ። አብርሃምን ቢሆን ውሳኔክን ወስነ መኖር ካለብህ ሰው ጋር ኑር። ሩታን ፈልገክ ሄርሜላን ፈልገክ ሁለቱን በአንድ ማስሄድ አይቻልም። ገብቷችኋል አይደለ? ከእናንተ ሰው ምን ሊማር ይችላል? እናንተን የሚመለከታችሁ ኦዲየንስ ህጻናቶች አሉ፣ ወጣቶች አሉ፣ ነገ ትዳር መያዝ የሚፈልጉ አሉ፣ ፍቅረኛሞች አሉ። ከእናንተ ምንድን ነው የሚማሩት? ጥላቻን፣ ዝሙትን። ትላንትና አግብቶ ነበር፣ ዛሬ ደግሞ ሌላ ሴት የያዘ ነው። ሁለቱንም ለመራቅ እንደገና ደግሞ አዲስ ሌላ ሴት ለማምጣት ነው ፕላን። እውነት እኔ ምንም ግልጽ እየሆነልኝ አይደለም። ስለዚህ ይሄ ነገር ማብቂያና መቋጫ እንድታበጁለት ሁላችንም እንፈልጋለን። በአዲስ ነገር ነው። እስኪ እናንተ በአዲስ ሀሳብ በአዲስ ነገር ነው እና እኛም እስኪ ስለ እናንተ አዲስ የሆነ ሀሳብ እኛም ሪያክት እናድርግ። በቃ እስኪ እንዲነበሩ ብለን ዛሬ ደግሞ እንዲሆኑ እንድንላችሁ እስኪ አዲስ ነገር አዲስ ሀሳብ ፍጠሩ። ይሄ ማንነታችሁን አንጹት፣ አድሱት፣ አፕዴት አድርጉት። ለእናንተ ራሱ አይደብራችሁም? አይከብዳችሁም? የእውነት ነው የምላችሁ። ትናንትና በጣም ብዙዎቻችን እንግዲህ ስንመለከት የነበረው ቪዲዮ ነበረ። ቡዜ እንዲሁም አብርሽና ሩታ ኤፋ ሆኑ እንግዲህ ሎሌን ይዘው መጥተውት ነበር እና በጣም ሎሌ እንኳን ደስተኛ ነበረ። አንድነታቸው፣ ግሬሳቸው፣ ሞገታቸው በጣም ያምር ነበረ። ሩታና አብርሃም ሲሆኑ በጣም ነው የሚያምሩት። ሩታ የአብርሃም ድምቀት ናት፣ ሩታ የአብርሃም ድምቀት ነው፣ አብርሃም የሩታ ድምቀት ነው። ስለዚህ ይህን አንድነታችሁ፣ ይህን ፍቅራችሁን እስኪ ወደ ሰላም ወደ ሪል የሆነ ነገር አውርዶትና ጥሩ ነገሮችን ለማምጣት ሞክሩ። ይሰለቻል ሁልጊዜ ጭቅጭቅ፣ ሁልጊዜ እነዘንዝጎ ኦዲየንስም ይሰለቻልና ፕሊስ በተሻላችሁ መጠን አዲስ ነገር ለመፍጠር ሞክሩ። የኔ ምርጥ ተወዳጅ ቤተሰቦቼ ሼር እና ላይክ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከቻላችሁ ደግሞ ኮፒ ሊንክ በማድረግ ይሄን ቻናል እንድታበረታቱኝ ጠይቃችኋለሁ። ባባይ